ሳቦች የተለያዩ መልእክቶችን አስተላልፋለሁ በድፍረት አስተላልፋለሁ መንፈሳዊ ግልጽነት ያስፈልጋል ብያምናለሁ ዛሬ ደግሞ ጸገነት ምን ይዘሽ መጣሽ ምን ልትይ ነው ያላችሁኝ እንደሆነ እንግዲህ እኔና እናንተ የምንኖርበት ዓለም አንድ ነው በዚች ዓለም ላይ ደግሞ በቅዱሳን በአገር በቤተክርስቲያን የሚካሄደውን ነገር አንድ እንላለን ማለት አስተያየት እንሰጣለን ከእግዚአብሔር ቃል አንፃር ደግሞ እንፈትሻለን በጎ የሆነው በጎ ነው እንላለን ስተት ያለውን ደግሞ ስተት ነው እንላለንና በዚህ ባለፈው ቅዳሜና እሁድ ታችን ዘማሪ ሊሊ በሚሊኒየም አዳራሽ የተዘጋጀ ዝግጅት ነበራትና እኔም ደግሞ እንዳገልጋይ እንደ እግዚአብሔር ሴት መልእክትም ደግሞ እንደሚያመጣ ሰው በዛ አንተርሼ በዛ ዝግጅት ላይ አንተርሼ በጎን በጎልል መታረም ያለበትን ደግሞ ይታረምልን ትክክለኛ በቃሉ አስደግፌ መልእክት አዘጋጅቼ ነው ዝም ብል ጥሩ አይመጣም ብዬ ነው ዝምታ ጥሩ አይደለም ምክንያቱም በዚህ ዘመን እኔና እናንተ ልንተራረም ልንገሳጸጽ ልንበረታታ እግዚአብሔር የግድ ይለናል በእግዚአብሔር መንገድ ማለት ነውና መልእክቴ የሚጀምረው በዚህ በመዝሙር 105 ምዕራፍ 14 እስከ 15 ላይ ባለው ቃል ነው ይሄ ቃል ደግሞ ከዚህ በፊትም ተናግሬዋለሁ የወንጌል አማኞች በተለይም ከላይ ያሉት አገልጋዮች ብዙ ዘመን እንትናቸው ስተታቸውን ሆነ ድክመታቸውን ሲሸፍኑበት ያዳማጩን ወይ ደግሞ መናገር የፈለገውን ሰው አንደበት ሲሸበብበት የከረመ ጥቅስ ነው የምጀምረው ምንድነው ይሄም ጥቅስ የቀባዋቸውን አትዳሱ በነቢያቴም ክፉ አታድርጉ ብሎ ሰው ግፍ ያደርግባቸው ዘንድ አልፈቀደም ስለነርሱ ነገስታትን ገሰጸኝ ስለዚህ ዛሬ እኔና እናንተ በወንድሞች በእህቶች በአገልጋዮች በቤተክርስቲያናችን በመናየው ነገር ስንናገር ወንድም ዓለም ይሄ ነገር ትክክል አይደለም እረት ዓለም ይሄ ነገር ትክክል አይደለም ስንል የተቀባውን አትንካ ከሚለው ነገር ጋር እንደማይገናኝ ዛሬ አስረግጬ ነገራቸዋለሁ ለምን ብትሉኝ እኔም የተቀባው ነኝ ሁላችንም የተቀባንን እና እህቶች ናቸው ወንድሞች ነን ሁላችንም ልንተራረም ልንገሳሰት ይገባል ብዬ በዚህ ቃል መሰረት ነው የምጀምረውና ይሄ የእህታችን ሊሊ የዘማሪ ሊሊ ዝግጅት ሁላችሁም እንደምታውቁት ዘማሪ ሊሊ ማንንም ሰው ማይክደው በጣም መልካም ዝማሪ ያላት ብዙዎችን የባረከች ብዙዎችን በመዝሙሯ በቃሉ የተናገረች በጣም እኔ ራሴ የምጋራው ሐሳብ ነው በጣም የምጋራው ሐሳብ ነው በዚህ ምንም ችግር የለብኝም ነገር ግን አሁን መልካሙ ጎኑ እንዳለ ሆኖ የአምልኮ ስርዓቱ ትውልድን የመቀስቀስ ቀና ዓላማ ይዞ የተነሳ ዝግጅት ከሆነ አሁን ደግሞ በፍሬው የተገለጠውን ነገር ስናየው ደግሞ እኔን ጭምር I was shocked እውነቱን ለመናገር እኔ በግሌ ማለት ነው ገና እንትኑ ይሄ ጋዜጣዊ መግለጫ ሲሰጥ ስለ ፕሮግራሙ መግለጫ ሲሰጥ ቤተክርስቲያኑ ሲኤም ነው የሚባለው ቤተክርስቲያን ስፖንሰር ያደረገው ወይ ደግሞ ያዘጋጀው እሱ ስለሆነ የተናገረው ነገር ያው ሁላችሁም እንደሰማችሁት ምንም ገንዘብ የሚባል ነገር እንደው አላየውም አልሰማውም ስለ ገንዘብ ምንም ነገር እንዳታስቡ ሲል የዚህ ፕሮግራም ታዳሚዎች ወደ አዳራሽ ለመግባት ምንም አይነት ክፍያ የማትጠየቁ መሆኑን ይህም እንድታውቁ መግቢያ የሌለው ነፃ እንደሆነ እንድትገነዘቡ እንፈልጋለን እኔ ካለኝ ኤክስፒሪየንስ ከዚህ በፊትም በዛች ቤተክርስቲያን በመጋቢ እዚህ አሜሪካን ሀገር እዚህ ኮሎምበስ ኦሃዮ ለገስት ሃውስ ለበነፍስ ወከስ $600 አስከፍለሃል ብዬ መልእክት አምጥቻለሁ እና ይሄንን የሊሊን ስፖንሰር ያደረገው እሱ ነውና በሰሜን አሜሪካ ደግሞ ቅርንጫፍ አለን የፌዝ ክሊኒክ ምናምን ብሎ ሲያስተዋውቅ ልቤ ውርድ ብላ ነበር ወንድም ዓለም ውርድ ይሄ አሜሪካኖች ምን ይላሉ መሰላችሁ it is good to be true ይላል በቃ ለጆሮአችሁ ጉድ ይመስላል ግን ለማመን የሚከብድ ነው ለምን ካለፈው ኤክስፒሪየንስ አንፃር እኔና እናንተ ከምናውቀው አሰራራቸው አንፃር መነሻቸው ምን እንደሆነ መድረሻቸው ምን እንደሆነ ጎሉ ምን እንደሆነ ልባችሁ ውስጥ የምትገምቱት ነገር አለ መቼም እና ያንን መግለጫ በዛ መንፈስ ነው የሰማሁት መግለጫው ሲሰሙት እኮ በጣም ደስ ይላል ምንም ሀብታም አይልም ኑና ሊሊን ባርኩ ሊሊን መርቁ መጽሐፍ ግዙ ሲባል እንግዲህ ያለው በመቼ መጽሐፍ በ200 ገዛለሁ ብሎ ሊሊ እህቴ ተታለምቴ ያንቺን መጽሐፍ እኮ ያንቺን እኮ መዝሙር ድሃውም ሀብታሙም ትንሹም ትልቁም ነው የተባረከበት ያስ ወንድምሽ ብር የሌለው ያቺ ሴትሽ ብር የሌላት ያንቺን ድምጽ ለመስማት አንቺን በአካል ለማየት ይሄንን ለመታደም የመጣች እህትሽስ መጽሐፍ ሳትገዛ መጽሐፍ በሚሊዮን ሲሸጥ
ስታይ ምን ተሰምቷት ይሆን? ይሄ ነገር ገብቶሻል እህቴ? አንዳንድ ጊዜ በዙሪያችን ያሉ ሰዎች ይክቡና የሆነ ገደል ውስጥ ይከቱናል፣ ከፊት ያቆሙናል። ሙኝማ ለካስ ይሄ መግለጫው እንደዚህ በጣም ቅዱስ የመሰለው መግለጫ መማረኪያ ነው። ውስጡ ግን ተሰርቶ ተቀምጧል። ለካ ማይጋለጥ መስሏችሁ ከሆነ ተሸወዳችሁ። የቪአይፒ ወንበር ተዘጋጅቶ ሚሊዮን ይገዛው ሰው ተጽፎ 500 የሚገዛው ሰው በዚህ ፕላቲኒየም ምናምን ይሄ ደንበኛ የንግድ የነጋዴ የዓለም አሰራር ከዓለም የተቀዳ አሰራር መንፈስ ቅዱስ የሌለበት የእግዚአብሔር ቁጣ ነው የሚገለጠው በዛ ዝግጅት። ለምን ትሉኝ? ድሃውን ያገለለ ሀብታምን ሱፍ ለባሹን ከፊት ያስቀመጠ ገንዘብ ያላቸውን ባለሀብቶችን የሰበሰበ ዝግጅት ተደርጓል። ይሄ ምንም ግልጽ ነው። በግሩፕም ገኔ የጸሎት ግሩፖች ጋር አብረን በቃ ተንጫጫንበት፣ የልባችንን አወራንበት። እንዴት ይሄ ሆናልን? አለቀስን፣ ተሰብስበን አለቀስኩበት እኔ በግሌ። ድሃውን ያንቺን መዝሙር የሚወድ ድሃውን መጽሐፍሽን ሳይዝ ከበር የተመለሰውን ቦታ ሞልቷል ተብሎ የተመለሰውን አሰብኩት። ለሌሎቹ ለባለ ሀብታሞቹ ወንበር የከበሬታ ወንበር ተዘጋጅቶላቸው ነበረ። እኔን ባልናገር ውስጤ ይቃጠላል። እግዚአብሔር ይቅር ይበለ። እንዳልኳችሁ ሊሊ ጥላሁን ድንቅ ዘማሪ ነች። ብዙዎችን በመዝሙሯ ባርካለች። በባህሪዋም የተመሰገነች ነች። በብዙዎች ዘንድ የተወደደች ነች። እኔ መስማማለሁ። ግን በዚህ ዝግጅት እጅሽ ካለበት ውርድ ከራሴ ይህን ዝግጅት አፕሩቭ አርገሽ ተስማምታችሁ ተካባችሁ በዚህ መንገድ ገንዘብን ሰብስብ በሚሊዮን የሚቆጠር ካላችሁ ውርድ ከራሴ። እግዚአብሔር ጸጋንም ይላጫል። እቴ አንድ ነገር እንገራችሁ። በነጥብ ነው ዛሬ እኔ በጣም ተዘጋጅቼበት ነው የመጣሁት። ጌታ እንዴት እንደጠራሽ የገለጽሽው አገላለጽ፣ የማይገባሽን እንደተቀበልሽ፣ በሱ ምርጫ ይሄ ጸጋ እንደተሰጠሽ ሳትከፊበት እንዴ የሱ እንደሆነ ተናግረሻል። ጥሩ ንግግር ተናግረሻል። ግን ከጀርባ ያለው ነገር ዙሪያሽን የሆነው ነገር የተደገሰው ድግስ ለኛ በመንፈስ ቅዱስ ለምንመራ ሰዎች አይመችም። ታለ አይመችም። የሚኮሰኩስ ነገር አለው። ኧረ ሊሊ እባክሽ እቴ ወይ አሁን ካንቺ ጋር እኔ ራስ ብበላ ምን ይጠቅመኛል? አንቺም እኮ እንደኔ ሰው ነሽ። አንቺም እኮ እንደኔ በእግዚአብሔር ቤት ያለሽ እንደኔ እህቴ ነሽ እኮ። እንዴት ነው እንዲህ አይነት ነገር ለትውልድ የምናስተላልፈው? እንዴት ነው እንዲህ አይነት ነገር የማያምነው ሰውስ ምን ይማራል? ከዚህ አዳራሽ ሰብስቦ ገንዘብ መሰብሰብ በጣም ያሳፍራል። ሊሊዬ እህቴ ይህ ሁሉ ያደረግሽው ዝግጅት እኮ እስከዛሬ አገልግሎትሽን ዋጋ ከዓለም ሰበሰብሽ። ታለውት ዓለም ያልገባሽ ነገር ከምድር ዋጋሽን ተቀበልሽ። በቃ አሁን አንቺ ሰማያዊ ዋጋ የለሽም። ሃሎ ለምን ሰብስበሽ ምድር ሁሉ አጨበጨበልሽ፣ ምድር ሁሉ አመሰገነሽ፣ እልል ተባለልሽ፣ ሁሉ ነገር ገንዘብ ተሰጠሽ፣ መጽሐፍሽን በሚሊዮን የሚቆጠር ሸጥሽ። ይሄ ማለት ምን ማለት እንደሆነ እንግዲህ በቃሉ ማለት ነው። በምድር የሚያስመሰግኑ የሚያስጨበጭቡ ሰዎች በምድር ዋጋቸውን ተቀብለዋል ይላል። ስሚኝ ማጤ ግንንስ አስተውለሽዋ? ቀጣሪሽ አሰሪሽ ደሞዝ የሚከፍልሽ አንቺ የሚያገለገልሽው እኮ የሰማዩ መንግስት ነው፣ የምድራዊን አይደለም። በቃ እኮ እስከዛሬ ለነበረው አገልግሎትሽ አድናቆቱን፣ ባርኮቱን፣ ገንዘቡን፣ እውቅናውን፣ ጭብጨባውን ከምድር ተቀበልሽ። ዲሲዚት ይሄ ነገር ቃሉ ካልገባሽ እህቴ በጣም አዝናለሁ። በማቴዎስ 6 ላይ በተደጋጋሚ እውነት እላቸዋለሁ ዋጋቸውን ተቀብለዋል ይላል። በምድር በሰው ዘንድ ለሚያስጨበጭቡት ለታይታ ለሚያደርጉት በዮሐንስ 5:44 ላይ ደግሞ እናንተ እርስ በርሳችሁ ክብር የምትቀባበሉ ከአንዱም ከእግዚአብሔር ያለውን ክብር የማትፈልጉ እንዴት ልታምኑ ትችላላችሁ? ዝግጅቱ የማያምኑ ሰዎች አሰራር ነው፣ የአሕዛብ ነው፣ የዓለም ነው። የኢየሱስ ሽታ የለበትም። ታለም ኢየሱስን አይሸትም። እኔስ በምድር ሰው ጠልቶኝ በምድር የሰራው ስራ ክድል ብሎልኝ በእግዚአብሔር ዘንድ ይጨብጨብልኝ። በዛ በሰማዩ ስፍራ በእግዚአብሔር ዘንድ ስቀርብ ያንን የክብር አክሊል ልቀበል። ዛሬ የሰራሁት ነገር በምድር አይገለጥ፣ ተዳፍኖ ይቅር። እውነቱን ለመናገር ደግሞ አንቺም ትጋርኛለሽ እህቴ ሊሊ፣ እናንተም ይሄን መልእክት የምትሰሙ ትጋሩኛላችሁ። እኔ ከሊሊ ምንም አይነት ኔጌቲቭ የሆነ ኢንቴንሽን የለኝም። እንደናንተ ወዳታለሁ፣ በመዝሙሯም ተባርኪያለሁ። ነገር ግን ከሊሊ የበለጠ ዋጋ የከፈሉ ሌጀንድ የሆኑ አሉ፣ ዘማሪዎች አሉ። በኢትዮጵያ ውስጥ የታሰሩ የተገረፉ አሉ። ልናከብራቸው የሚገባ አደባባይ ወጥተን የቤት ኪራያቸውን ልንከፍል የሚገባ ልንመግባቸው የሚገባ። ይሄ ነገር ትክክል አይደለም። አንድ እሱ ነው። ሌላው ደግሞ የእግዚአብሔርን ጊዜ የጠበቀ ዝግጅት ነው ወይ? ይሄ የእግዚአብሔር ጊዜ ነው? የእግዚአብሔር ጊዜ ይሄ ነው ወይ? እኔ የመረጥኩት ጾምና ጸሎት ይሄ ነው ወይ? ከድሃው ትነጥቁ ዘንድ ነው ወይ? በር ዘግታችሁ ትበሉ ዘንድ ነው ወይ? ፍርድ ታዛቡ ዘንድ ነው ወይ? ቀልዱ በትውልድ ቀልዱ።
ቀልዱ፣ በእግዚአብሔር ላይ ቀልዱ፣ ሰብስባችሁ ዙሪያ ላይ አላግጡ፣ አስጨፍሩ። ይሄ ከሆነ ጊዜው እናንተ ተወጡት። ይሄ ግን የእግዚአብሔር ጊዜ እንደዚህ እንድንሆን አይደለም። ማቅ ለብሰን ንስሐ እንድንገባ ነው። የእግዚአብሔርን መምጣት የክርስቶስ ኢየሱስን መምጣት እንድናውጅ ነው የተጠራ ነው። ጊዜው አሁን አይደለም። የሰው ልጅ መከራ በበዛበት ይሄ ዝግጅት የድሃውን እንባ የሚያብስ የድሃውን ረሃብ የሚያስታግስ መከራውን የሚያቀልለት ነውን? እስቲ እናንተ ልጠይቃችሁ። አዎ ነው በሉኝ። ሊሊ አትመስገን፣ ሊሊ አትወደስ፣ ሊሊ እንደዚህ አትሁን አልልም። ግን በዛ ከልክ አለፈ። ጊዜውንም ያማከለ አይደለም። እህቴም ለመሸከም ጭንቅላት እንደማይኖርሽ እንቅልፍ እንደሚነሳሽ እኔ ያውቃለሁ። ይሄ መልእክቴ ራሱ እንቅልፍ ይነሳሻል። መንፈስ ቅዱስ ይናገርሻል። ኢየሱስ የከበረ አልመሰለኝም። ሊሊ ግን ከብራለች በሚሊኒየም አዳራሽ። ይሄ ከሆነ ደስ የሚያሰኝሽ እህቴ፣ መክበር የሚገባው ከሁሉ በላይ የሆነው ንጉሱ የታረደው በግ ለኔና ለእናንተ ሲል ራቁቱን የተንጠለጠለው ኢየሱስ ክርስቶስ ሊከብር ነው እንጂ ለሽልማት እሱ ይሸለምልን። እኔ ሳቀቃለሁ በዚህ ነገር። ትርፉስ ከገንዘብ ውጪ ምንድነው? አሁን የዚህ ዝግጅት ትርፉ በመጣ ሰው ያ የመጣው ሰው ያንቺን መጽሐፍ ይዞ ከመውጣት ውጪ ምን ይዞ ሄደ? ምን መንፈሳዊ ነገር አተረፈ? ገንዘብ የሌለውስ በአንቺ መዝሙር የተባረከው ድሃ መጽሐፍሽን እንዴት ያገኝ? እናንተስ በሚሊዮን ብር የሰጣችሁ የቤተ ክርስቲያን መሪዎች በቤተ ክርስቲያናችሁ የተራበው ቅድሚያ አታበሉ? ለፓስተሮች ለመጋቢዎች ማስተዋል እንዲሰጣችሁ ጸልያለሁ። በዚህ በሐዋርያት ሥራ 4:34 ላይ በመካከላቸው አንድስ እንኳ ችግረኛ አልነበረም እና መሬት ወይም ቤት ያላቸው ሁሉ የሸጠውን ዋጋ ያመጡ ነበርና በሐዋርያት እግር አጠገብ ያኖሩ ነበር። ማናቸውም እንደሚፈልግ መጠን ለእያንዳንዱ ያካፍሉት ነበር ይላል። ይህንን ነው እነ ጳውሎስ ያስተማሩን፣ እነ ጴጥሮስ። እናንተ ግን በር ዘግታችሁ ትበላላችሁ፣ በር ዘግታችሁ ታመልካላችሁ፣ በር ዘግታችሁ ድሃውን እንቁልልጭ እያላችሁ እንደዚህ ዘንጣችሁ ትጎማለሉበታላችሁ። እናንተ እረኞች ከላይ ያላችሁ መንጋው ተርቧል። ከቤተ ክርስቲያን በቤተ ክርስቲያናችሁ ስም ደግሞ ሚሊዮን ብር ትሰጣላችሁ። ያ ቤተ ክርስቲያን ውስጥ የተቀመጠ መንጋ እኮ ሆዱ እያረረ ነው። ማን ጋር ሄዶ ይናገር ይህንን ጉድ? እንደ አባት እንደረኛ እንኳን ቀርበው ኧረ ይሄ ነገር ትክክል አይደለም፣ ኧረ ፓስተርዬ እንደኛ እኮ እዚህ መሀል እኮ ብዙ ችግር አለብን፣ ይህን ነገር እንዴት አየኸው ሚል እንኳን አንደበት መናገር የሚችልበት አቅም የለውም። ማን አስጠግቶት? ያ መንጋ ያለ ቢሮክራሲ እኮ ፓስተር ዘንድ ለመቅረብ ያለው ጸሐፊ ብዛት ያለው ቢሮ እኮ 3 ቢሮ አልፋችሁ ነው ፓስተሩ ዋናው ጋር የምትገቡት። ቀጠሩት። ኧረ እባካችሁ ተው፣ በራችሁን ክፈቱ። ድሃውን እንደ አባት ቀፉ። ህዝቤን አጽናኑ፣ መግቡ፣ ለብቻችሁ አትብሉ። አሁን የተያዘ ደግሞ ይሄ የሙዚቃ ኮንሰርት፣ የመዝሙር ኮንሰርት ኖ ብር መሰብሰቢያ። እውነት እህቴ እንዲባርኩሽ ከፈለግሽ ለዚህ ሁሉ ዘመናት የባረከሽን ህዝብ አንቺም የባረክሽውን ህዝብ እንዲባርክሽ ከፈለግሽ እኔ አንቺም ብሆን በስታዲየም በነፃ ህዝብ ሁሉ ገብቶ ምስክርነትሽን ሰተሽ መጽሐፍሽን እያንዳንዱ ባለው አቅም ግዙኝ። ባለው አቅም ደግሞ በጣም የገረመኝ መጽሐፍሽ ለሚሊዮነሮቹ በተለየ ከለር በተለየ ታትሟል እንዴ? ከማሳወቂያው እንደሰማ ነው የተለየ ከለር 4 መጽሐፍ ይሸለማል። የተለየ ከለር ሃሎ አልገባኝም። መጽሐፉ በአንድ አይነት አይደለም እንዴ ታተመው? በልዩ የታተመ ለበላይ ሀብቶቹ ለባለ ሚሊዮነሮቹ ምን ማለት ነው? ታለ ስታዲየም ሰብስበሽ ባላችሁ አቅም ዋጋ ግዙኝ አትይም እንዴ? በነፃ የተሰጠሽን በነፃ አሰጭም እንዴ? እዛ ውስጥ እኮ የጻፍሽው ታሪክ እኮ እግዚአብሔር የሰራልሽ ነው አይደለም እንዴ? አንቺ በእውቀትሽ ያመጣሽው ነው እንዴ? ድምፁ የማን ነው? የኢየሱስ። ጥሪው የማን ነው? እግዚአብሔር መልሶ መስጠት፣ ለድሃው መልሶ መስጠት። አሁን እንግዲህ የተሰበሰበው ሚሊዮን ደግሞ ግልጽም አይደለም። ምንድን ነው? ገበታ ለሀገር ነው እንደ ጠቅላይ ሚኒስትራችን ወይ ገበታ ለሀገር ተብሎ ሰብስቦ ቤት የሚሰራ የሚያንስ ጌታ ይባርከው። ምንድን ነው ገንዘቡ ተሰብስቦ የት ነው የሚሄደው? ምን ሊገነባ ነው? የትኛው ድሃ ሊበላ ነው? ምንድን ነው ፕሮጀክቱ? ከዚህ መጽሐፍ ሽይጭ በኋላ ምንድን ነው? እሱም ግልጽ አይደለም።
ወይኔ ብዙ ነገር አለ፣ የተነካካ ነገር አለ፣ የተተረማመሰ ነገር አለ፣ ግራ የተጋባንበት ነገር አለ። ክርስትና እንደዚህ አይደለም። የእግዚአብሔር አሰራር በንጹህ ነው። በንጹህ ጥርት ያለ በጣም ያሳዝን ነገር የከበሬታ ወንበር ተሰጥቶ ከእግዚአብሔር ቃል ጋር አይጣረስም። ስሙኝማ በዚህ በኢሳይያስ 55:2 ላይ ገንዘብ እንጀራ ላይ አይደለ የድካማችሁንም ዋጋ ለማያጠግብ ነገር ለምን ትመዝናላችሁ? አድምጡኝ፣ በረከትንም ብሉ፣ ሰውነታችሁ በጮማ ደስ ይበለው ይላል። ምን ብትሉኝ በገንዘብ ተተመነ። አሁን የሊሊ አገልግሎት በገንዘብ ተተመነ። መንፈሳዊ ስጦታ የለው። ያንቺን መንፈሳዊ ስጦታ የሰጠሽን ጌታ የሰጠሽን የዝማሬ ጸጋ ከፍ የሚያደርግ ነገር አይደለም። አሁን የተደረገው ነገር ያንቺን ኪስ ከፍ የሚያደርግ ነገር፣ ምድራዊ ህይወትሽን ከፍ የሚያደርግ ነገር፣ የምድር ሀብት ነው የተሰበሰበው። ስለዚህ እንደ ዓለም የንግድ አንድ ንግድ የሚተዋወቅ ነው የሚመስለው። ይቅርታ አድርጉልኝ፣ ይቅርታ እኔ ባልናገረው ውስጤ ጨሶ ያልቃል። ብዙ ቅዱሳን ደግሞ ጨሰዋል። በጣም መንፈሳችን ተቆጥቷል። አንገትም ያስደፋል፣ ያሳፍራል። አራያም አይሆንም። ነገ ደግሞ አንዱ ተነስቶ ሌላ ሊል ነው። ገንዘብ በጣም